Good News Media. ዛሬ ሶስተኛ ክፍለ ጊዜ ላይ ደርሰናል። ሶስተኛ ክፍለ ጊዜ ላይ እየተማርን ያለነው ሩጫችንን በትዕግስት እንሩጥ ክፍል የጀመርንበትን ክፍል ዛሬም ልንገራችሁና ቀጥታ ወደ ዛሬው ክፍለ ጊዜ እንቀጥላለን። ዕብራውያን 12 ቁጥር 1 እና 2 ላይ ካለው ቃል ነው እንግዲህ የተነሳ ነው። ዕብራውያን 11 የተጻፈው ለዕብራውያን 12 ነው። እቺ አይምሮአችሁ ላይ እንድትገባ ነው። ዕብራውያን 11 የተጻፈው ዘመናችንን ወይም ጊዜያችንን ሁሉ ስለነሱ ሁሉ ጊዜ እንድንተርክ ሳይሆን እዛ ዕብራውያን 11 ላይ ከአቤል ጀምሮ ያለው በእምነት ትልቅ ተግባር ሲያደርጉ የነበሩ ትልቅ ስራን ሲሰሩ የነበሩ የእምነት ሰዎች በእምነታቸው አክሽን የፈጸሙ የእምነት ምስክሮች የተባሉ የእምነት ጀግኖች ወይም የእምነት ምስክሮች የተባሉ እምነትን ያሳዩ ሰዎችን የዕብራውያን ጻፊ በጥቂቱ ለማሳየት ሞክሯል። ግን ሁሉንም መተረክም ጊዜ ያጥርብኛል አለ። ቁጥር 32 ላይ ሲደርስ ዕብራውያን 11:32 ላይ እንግዲህ ስለማን አለ? ስለነሱ ስለነ ዳዊት ስለነ ባርቅ ስለነ ዮፍታሔ ስለነ ነቢያትም እንዳልተርክ ጊዜ ያጥርብኛል አለ እና አሁን መተረክበት ጊዜ የለኝም ነው ባጭሩ የዕብራውያን ጻፊ። ስለነሱ መተረክበት ጊዜ አሁን የለኝም። ግን እነዚህ ሁሉ ግን አሁን የጠቀስኳቸውም ያልጠቀስኳቸውም በብሉይ ኪዳን የነበሩ የእምነት ምስክሮች በእምነታቸው ድል ነስተው አልፈዋል አለ። አሜን። በእምነታቸው ስራን ሰርተው አልፈዋል። ስለዚህ ስለነሱ ትንሽ ከተናገረ በኋላ ዕብራውያን 11ን ሲዘጋው ዕብራውያን 11:39 እና 40 እነዚህ ሁሉ ይላል። ዕብራውያን 11 እና ዕብራውያን 12 የተያያዘ ነው። ዕብራውያን 11ን ሲጨርስ ነው በዛው ዕብራውያን 12 የቀጠለውና ለምዕራፍ ተከፈለ እንጂ ዕብራውያን 11:39 እና 40 የመጨረሻው ቁጥሮች ምን ይላል? እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙ ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበረና አለ። ያለኛ ፍጹማን አይደሉም። አሁንም የሚያከራው እኛ የሚለው እንድናውቅ ነው። እዚህ ጋም ያለኛ እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የእምነት ምስክሮች ሆነው ሳሉ ጥሩ ሆነው ሳሉ ያለኛ ግን ፍጹማን አይደሉም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ እስቲ ስለኛ በሉ እስቲ። አሁንም በጣም የሚያከራው ስለኛ ነው። እግዚአብሔር ስለኛ አስቀድሞ አንዳች የሚበልጥ ነገርን አስቀድሞ ምን አድርጓል? አይቷል። ስለኛ የሚበልጥ እስቲ አሜን በሉ እስቲ። እኛ ያዝነው የሚበልጥ ነው። ከማንም የሚበልጥ ከነ አብርሃም ከነ ዳዊት ከነ ዮፍታሔ ከነቢያቶች ከነበሩት በብሉይ ኪዳን ከነበሩ ሁሉ እኛ ጋር እግዚአብሔር ያየው አስቀድሞ የሚበልጥ ነገር አይቷል። እስቲ የሚበልጥ በሉ እስቲ። ሃሌሉያ። ምን ማለት ነው? ከየትኛው በምንድን ነው የምንበልጠው? እኛ በምንድን ነው የበለጥነው? በደንብ እናየዋለን። ግን ሐሳቡን እዛ ጋር አስቀመጠ። ስለኛ እግዚአብሔር አስቀድሞ አንዳች የሚበልጥ ነገር አይቶ ነበረና ያለኛ ፍጹማን እንዳይሆኑ በእኛ ነው ፍጹም የሚሆኑት። እነርሱ ከሩቅ የተሳለሙትን እኛ በማግኘታችን አሜን። የሚያስፈልጠን ወይም ያስፈልጠን ልንገራችሁ። እነሱ ከሩቅ ተሳልመው ያለፉትን እኛ ግን ይዘነው ስለምንዞር የምትበልጡት ጌታ ኢየሱስ ክርስቶስን ስለያዛችሁ ነው። እስቲ አሜን። እነሱ ከሩቅ እና አብርሃም ሄዱና ተመልከቱ። ምዕራፍ 8 ላይም ሄዳችሁ ስታዩ ሁሉም እና አብርሃም ከሩቅ ተሳለሙት ይላል። ከሩቅ ተሳለሙት፣ ሲናፍቁት፣ ሲፈልጉት፣ ሲሹት የነበረው ሲነገር የነበረው ከዘፍጥረት 3:15 ጀምሮ ሲወራለት የነበረው ከሴቲቱ ዘር የሚወጣው ያ ሰው ሁሉ ሲናፍቀው እንደ ትንቢቱንም ሲቀባበሉት የነበሩት ያ ጌታ ሳይደርሱበት ሳይመጣ እነሱ አለፉ። አሁን ሲናፍቁት የነበረው ጌታ በእኛ ፍጹም ሆኗል። ምን ማለት ነው? የሚገርማቸውም የሚደንቃቸውም የነበረው ጉዳይ አንድ ነገር ነው። እሱን ተናግሬ ወደ ዋናው ትምህርት ልምጣ። የሚገርማቸውም እንዴት ሆኖ ይሆን አምላክ ሰው ውስጥ የሚገባው? የሚገርማቸው ይሄ ነበር። በሰው ውስጥ አድራለሁ፣ ሰው በሰራልኝ አይደለም፣ ሰው በሰራው ድንኳን ውስጥ አይደለም ካሁን በኋላ ማድረው እኔ እጄ በሰራው እያለ ሰው ውስጥ እንደሚኖር እንደሚያድር ቀድሞ ሲነገር የነበረው ነገር ግን እንዴት ይሆን አምላክ እንደኛ አይነት በእኛ አይነት ሰው ውስጥ እግዚአብሔር መኖሪያ ሊያደርግ እኛን ቤተ መቅደሱ ሊያደርግ
ከዛ ድንኳን ወይም ከድንኳኑ በኋላም ደግሞ ዳዊት የሰራው ቤተ መቅደስ እያለ ታላቅ ቤተ መቅደስ ዳዊት የጀመረው ሰለሞን ዳዊት ያሰበው ሰለሞን ያጸናው በሰለሞን ቤተ መቅደስ ውስጥ ያን በዛ ቤተ መቅደስ ውስጥም ሲኖር የነበረ ከሩቅ ሲሳለሙት የነበረ እዛ ውስጥ የሚኖር የማይታወቅ የተባለ ትልቅ ነው ግን የማይታወቅ የተባለ እኛ ግን አውቀናል ሃሌሉያ አይታወቅም የተባለው እንዴት ይሆን የተባለው ያ ትልቁ የሰማይና የምድር ባለቤት የሁሉ ፈጣሪው እግዚአብሔር በአንድ ሰው ውስጥ እንዴት ብሎ ይኖራል የሚል ጥያቄ ነበረባቸው። እንደው በእኛ ዘመን በመጣ እንደው ባየነው ይሄን ጉድ ይሄን እውነት እንደው ባየነው ብለው ሲናፍቁት ሲመኙት ተሳልመው አለፉ። እኛ ጋር ግን እስቲ አሜን እናንተ ውስጥ ግን ጌታ ኢየሱስ ክርስቶስ እግዚአብሔር አብ ወልድ መንፈስ ቅዱስ መኖሪያቸውን አድርገዋል። የሚወድ የሚኖር ቃሌን እንጠብቃለን ወደ እርሱ እንመጣለን በእርሱም ዘንድ መኖሪያ እናደርጋለን አለ ኢየሱስ። ከአባቴ ጋር መጥተን በእሱ ዘንድ መኖሪያ እናደርጋለን አለ። ስለ መንፈስ ቅዱስ ደግሞ ሲናገር ምን አለ? መንፈስ ቅዱስ ለዘላለም በእናንተ ውስጥ የሚኖር አጽናኙ መንፈስ ቅዱስን እንሰጣችኋል እርሱም ለዘላለም የሚኖር እስቲ አሜን በእናንተ ውስጥም ስለሚኖር እናንተ ደግሞ ምን ታደርጉታላችሁ? ታውቁታላችሁ። ታውቁታላችሁ። መንፈስ ቅዱስ በእናንተ ውስጥ ወልድ በእናንተ ውስጥ አብ በእናንተ ውስጥ ሊኖሩ የመጡ ተራ ሰዎች አይደላችሁ። እስቲ አሜን በሉ። እስቲ እኔ እግዚአብሔርን ይዤ የሚሄድ እግዚአብሔርን ይዤ የሰማይና የምድርን ባለቤት ይዤ ግር ብዬ የሚሄድ ብቻዬን ጌታ ይባረክ። እንዴ አስብ እንጂ ራስን ኪሎን ከፍ አድርገ ጌታ ይባረክ። ዝም ብሎ ተራ አታርጉት። እኔ እኮ ማለት አለብህ ከማንም አይከርክም ከራሱ ጋር እኩል አያደርግ ኖ እኔ ዲፈረንት ነኝ ብራዘር እኔ በጌታ ነኝ ጌታ ኢየሱስ ክርስቶስን የተቀበልኩ አብ ወልድ መንፈስ ቅዱስን ይዤ የሚሄድ ድሮ ድንኳን ውስጥ እግዚአብሔር ስለሚኖር ሰዎች ድንኳኑን ከሩቅ ይሳለሙታል ወይም መተው ግንባ ይስሙት ነበር በሩን ወይ መስኮቱን እግዚአብሔር ውስጥ አለ ቅዱሱ እግዚአብሔር ስለዚህ እርሱ ከኖረበት ያ ቤተ መቅደስም ቅዱስ ነውና ስለሚሉ አሁን ግን ቅዱስ ነውና የተባለው ቤተ መቅደስ እናንተ ናችሁ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 አንደኛ ቆሮንቶስ ላይ አይደል 6 19 እና 20 ሄዳችሁ ስትመለከቱ እናንተ you are the temple of God ይላል። እናንተ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ቃሉ እኮ ነው የሚለው የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ቅዱሱ እግዚአብሔር የገባበት ቅዱስ ነው። እስቲ አሜን። እግዚአብሔር እናንተ ውስጥ እንዳለ የምታምኑ እጃችሁልኝ እርግጠኛ ናችሁ? ስለዚህ ቅዱስ ናችሁ እርኩስ አይደላችሁ። እናንተ የእግዚአብሔር ሕንጻ ናችሁ ተብለናል። አንደኛ ቆሮንቶስ 3:10 9 10 እናንተ የእግዚአብሔር እርሻ እናንተ የእግዚአብሔር ሕንጻ you are the temple of God የእግዚአብሔር ቤተ መቅደስ ናችሁ ተባለ። እግዚአብሔርን ይዘን የምንሄድ እግዚአብሔር እኛ ውስጥ ከገባበት ቀን ጀምሮ እነሱ በእኛ ፍጹማን ሆኑ። ያ ሲነገር የነበረው ትንቢት በእኛ መፈጸሙ ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበር። ስለዚህ ይሄን ሁሉ ከጨረሱ በኋላ የዕብራውያን 11ን የእምነት ምስክሮች ከጨረሰ በኋላ እንግዲህ አለ እኛ ደግሞ አንድኛን ወክሎ ከፊት የሮጠ ሯጭ አለ። አሁን እነዛን ሁሉ የጠቀለለ የእምነት ራስ the author of faith የእምነት ጀማሪው ከኛ በፊት የሮጠ ሯጭ አለ። እርሱም ክርስቶስ ነው። ሃሌሉያ። ስለዚህ ምን አለ እዚህ ጋር እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እነሱ ምንድናቸው ብለናል? ምስክሮች። ሯጮቹ እነማን ነን? እኛ። አሁን እነሱ አይደለም የሚሮጡት። አሁን መወራት ያለበት ላንተ ነው ስለ ሯጩ ስለ ምስክር አይደለም። በስቴዲየሙ ስለገቡት ምስክሮች ሯጮቹን ሊያዩ ስለገቡት ምስክሮች ኮሜንታተር ማይክ አያነሳም ብለናል። ማይክ የሚያነሳው ስለሚሮጡት ሯጮች ነው። ስለዚህ አሁን እነዚህ የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ቁጥሩ ቋንቋችን እኛ ደግሞ ነው። እኛ ደግሞ ሸክምን ሁሉ ቶሎ የሚከበድና ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ጌታ ይባረክ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ስለዚህ የሮጠ ሯጭ አለ። እሱን ተመልክታችሁ ሩጡ ነው ትምህርታችንም። ኮፒ ልናደርገው የተገባው ከፊታችን የሮጠ ኦተር አለ። ሃሌሉያ። ዘውተር ኦፍ ፌዝ እውነተኛ ሯጭ የእምነት ራስ የተባለ እነዛን ሁሉ የጠቀለለ እና አብርሃም እና ዳዊት በእምነታቸው ምስክርነት እሱ ደግሞ የእምነት ራስ። እስቲ አሜን። የእምነት ራስ። እምነት ከተወራ ክራይስት ነው የሚወራው። he's the author, he's the head።
በቃ ዋናው እምነት የእምነት ምንጭ የሆነው ጌታ ኢየሱስ ክርስቶስ ነው። ስለዚህ እርሱን ተመልክታችሁ አሁን እናንተ ሩጡ። አሁን አብርሃምን ተመልክታችሁ አልተባልንም። ከአብርሃም መንኮርጆ ብዙ ነገር ሊኖር እንደሚችል አምናለሁ። ከዳዊት መንኮርጆ ብዙ ነገር እንዳለ አምናለሁ። ብዙ ፕሪንሲፕሎችን እንወስድ ይሆናል። ነገር ግን ልንመስለው ኮፒ ልናደርገው የተገባ ከፊታችን የሮጠ ሯጭ ማን ነው ካላችሁኝ ግን ኢየሱስ ክርስቶስ ነው ልንመስለው የተገባ። ሃሌሉያ። ስለዚህ እኔ ልመስለው የተጠራሁት ኢየሱስን ነው። ልክ እንደ ጳውሎስ ደፍሬ መናገር እችላለሁ። እኔ ክርስቶስን እንድመስል እንዳለ ጳውሎስ እኔ አብርሃምን እንድመስል አላለም ጳውሎስ። ሊመስል የተገባው ማንን እንደሆነ ይገባዋል። እኔ ክርስቶስን እንድመስል እናንተም ደግሞ እኔ ምሰሉ። as I follow Christ follow me አለ። እኔ ክርስቶስን እንደተከተልኩ እናንተም እኔን ተከተሉ። as I follow Christ እኔ የምከተለው እምሮጠው እሱ የሱን ዱካ የሱን ምሳሌ ትቶላችሁ ሄዷል አላለ። የሱን ዱካ እየተከተልኩ ምሮጥ ሯጭ ነኝ ነው። ስለዚህ ክራይስትን የምንከተል ሰዎች ነን። ሩጫችንን በትዕግስት እንሩጥ። የመጀመሪያው ቀን የተማርነው ስለ ሩጫ የህይወት ሩጫ ሚል አይተናል። የህይወት ሩጫ ፐርሰናል፣ የግላችን፣ የእያንዳንዳችን፣ የሁላችን የህይወት ሩጫ የሚባል የህይወት ሩጫ በህይወታችን የምናሳየው አሁን ሁላችን ጌታ ኢየሱስ ክርስቶስን ከተቀበልንበት ቀን ጀምሮ አሁንም ጌታ እስኪመጣ ድረስ ያለ ነው በህይወት ሩጫ ላይ ነው። የህይወት ሩጫችን ሸክምን ሁሉ ይሄው አላ አይደል እንዴ ቶሎ የሚከበድን ኃጢአት አስወግደን ሸክምን ሁሉ እያስወገድን የሚመጣብን ሸክም ሁሉ በህይወት ሩጫ ውስጥ ሸክምን ሁሉ እያስወገድክ ሩጥ። የሚይዝን ቶሎ የሚከብ ነው ሲስተሙ። ቶሎ መጥቶ ክብብ ያደርጋል። አንተ ግን እሱን ምን እያረካለ እያስወገድክ አንተ ራስህ። ጌታው ያስወግድልኝ የሚባል የለም። you yourself ጌታው ይሄን አንሳልኝ የሚባል አንተ ራስህ አንሳ። ጌታው ይሄን አስተወኛ የሚባል ነገር የለም። አንተው ራስህ ተው። የህይወት ሩጫን በደንብ አይተናል። የህይወት ሩጫችን ፐርፌክት ክራይስትን የሚመስል ይሁን ብለናል። ሁለተኛው ደግሞ ሳምንት የአገልግሎት ሩጫችንን በደንብ አይተናል። እንዴት ማገልገል እንዳለብን የአገልግሎት ሩጫን አይተናል። ከዛሬ ጋር ሪሌት ስለሆነ አብረን እናያይዘዋለን። ጌታ ይባረክ። ዛሬ ሶስተኛው የቅብብሎሽ ሩጫ ፕሬዝ ጋድ። ሐዋርያው ጳውሎስ በሐዋርያ ሥራ ምዕራፍ 20 ቁጥር 24 ላይ ሳምንትም ነግጬዋለሁ አገልግሎት ላይ ነገር ግን ሩጫዬንና ከጌታ ኢየሱስ ክርስቶስ የተቀበልኩትን ተቀብያለሁ። ሩጫዬን ይሄ የተቀበልኩት ሩጫ የምን ሩጫ ይባላል አለ እዚህ ጋር የአገልግሎት ወይም የወንጌል። እዚህ ጋር ምን አለ? ከጌታ ኢየሱስ ክርስቶስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራለሁ። እዚህ ላይ እንዳያችሁት ሩጫው የቅብብሎሽ ሩጫ ነው። ቪዲዮ እንዳያችሁት የቅብብሎሽ ሩጫው አገርን ለማስጠራት ነው። የግል ሩጫ አለ፣ የቲም ሩጫ አለ እያለ አሁን አንዱ የቲም ሩጫ ከሚባለው ውስጥ አንዱ ይሄ ሪሌ የሚባለው ሩጫ ነው። የቅብብሎሽ ሩጫ ይሄ ሪሌ የሚባለው ሩጫ 4 ሰዎች ናቸው የሚወዳደሩት። 4ቱም የሚቀባበሏት አለ። በቃ ሮጠው 3 ሰዎች ሮጠው 4ተኛዋ ባለመቀበሏ ሩጫውን ከንቱ እንዴት 3ቱም ናቸው ወይ የሚሉት ከግብ አልደረሰም። አሁን የሴትየዋ መሮጥ ጉዳይ ብቻ አይደለም። አንዳንድ ሰዎች ሳይላኩም ይሮጣሉ። ና ተብሎ ገና ሲጠራ የሚሄዳል። ና ሌላ ነው፣ ሂድ ሌላ ነው። ለጠራዋቸው ይልና ደግሞ በመንፈስ ቅዱስ ተልከው ይላል ሐዋርያት 13 ላይ ይጠራል ደግሞ የሚልክህም ነው። ለጠራዋቸው ስራ ሳውልና በርናባስን ለዩልኝ አለ። ጠርቻቸዋለሁ፣ ልክ ነው፣ ኮል አድርጌያቸዋለሁ። አሁን ግን የሚሮጥ ከዛ በኋላ በመንፈስም ተልከው የሚለው ቃል አለ። ይጠራል። መጠራቱ ትክክል ሊሆን ይችላል። ሴንድ ደግሞ ይባላል። ምን እንዳረግ ነው እና መጠራት ለመላክ መላክ እያንዳንዱ የየራሱ እንትናል። ሳንይዝ መልእክቱን ሳንይዝ የምንሮጥበት ሩጫ ሳንቀበል ግን ሁሉም የአራቱ ጭማቂ ነው። አራቱም የሚሮጡት አንድ ነገር ለማስዋብ ነው፣ አንድ ነገር ለማስደመቅ ነው። የአራቱ ፍጥነት እያንዳንዱ የሚችሉትን ኃይል ያላቸውን ፖቴንሻል ሁሉ ተወጥተው ያላቸውን የመጨረሻ ፍጥነታቸውን ተወጥተው ለዛኛው ለቀጣዩ ያስረክባሉ።
እነሱ የሚችሉትን አድርገው ለዛኛው ያስረክባሉ። ያኛው ደግሞ ሁለተኛው የሚችለውን ያህል መሮጥ አለበት። የነዚህን ሩጫ ከንቱ ማድረግ የለበትም። የእያንዳንዱን ሩጫ ከንቱ ማድረግ የለበትም። አራቱም አስኤቲም ለአገር ይሮጣሉ። ወደ መንፈሳዊውም ስንመጣ ልክ እንደዚሁ ነው። የቅብብሎሽ ሩጫ ሀገርን ለማስጠራት እንደሆነ ሁሉ ስለዚህ የቅብብሎሽ ሩጫ መንፈሳዊው የቅብብሎሽ ሩጫው ለአካል አገልግሎት ነው። እስቲ አሜን። ለአካሉ ነው። ለማን? ለቤተ ክርስቲያን። ቤተ ክርስቲያን ዩኒቨርሳልም ናት፣ ሎካልም ናት። ዩኒቨርሳል ሚኒስትሪም አለ፣ ሎካልም አለ። አጥቢያ ከሎካል ያለፈ ዩኒቨርሳል ሜንታሊቲ ወይም ዩኒቨርሳል ሚኒስትሪ አለ። ቤተ ክርስቲያን የምትባለው የተለያዩ አካል ክፍሎች ግጥጥም ናት። ቤተ ክርስቲያን ሲባል የተለያዩ ፓርትስ ኦፍ ዘ ባዲ አንዱን ባዲ የሚሰራ ማለት ነው። ቤተ ክርስቲያን የእርሱ አካሉ ናት አለ የክርስቶስ። ክርስቶስ የቤተ ክርስቲያን ራስ ነው። ሂዝ ዘ ሄድ ኦፍ ዘ ቸርች። እርሱ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ የእርሱ ምኑ ናት? አካሉ ናት። አካል ደግሞ የተለያዩ የአካል ክፍሎች ግጥጥሞች ነው። አንድ አይን ብቻ ወይ አንድ እጅ ብቻ አካል አይባልም። እጅ የአካል ክፍል ነው። ዋን ፓርት ኦፍ ዘ ባዲ ነው። ዋን ፓርት ነው። እጅ አንድ የአካል ክፍል ነው እንጂ እጅ ብቻ አካል መሆን አይችልም። እኔ እዚህ ጋር አሁን ስታዩኝ እጅ ብቻ አይደለሁም አይደል? አሁን እዚህ ጋር እኔ አይን ብቻ ብሆን ወይም ጆሮ ብቻ ብሆን ወይም አንዱ የአካል ክፍል ብቻ ብሆን አንዱ ብቻ ብሆን አካል አይባልም። አካልን አካል ያስባለው የአካል ውበት ምንድነው ከተባለ የአካል ክፍሎች ፋክሽን ማድረጋቸው ነው። እያንዳንዳቸው ጤናማ ስራቸውን ጤናማ ተግባራቸውን መፈጸማቸው ነው። ፕሬዝ ጋድ ሃሌሉያ። ስለዚህ ኤኒ ፓርትስ ኦፍ ዘ ባዲ ሁሉ ሲገጣጠም ሁሉ የሚገባውን ሲያደርግ እያንዳንዱ ማድረግ የሚገባውን ሲያደርግ ቅብብሎሽ ይባላል። እያንዳንዱ ሲያደርግ የአንድ አካል ክፍል ስራ ብቻ አይደለም ቦዲያችን ጤናማ የሚያስብለው። የክርስቶስም ቤተ ክርስቲያን አካል ውብ የሚያደርገው የአንድ አካል ክፍል ብቻ መሆንም የለበትም። ኦል ፓርትስ ጤናማ ውበታም የሚያደርገው አንድ ስለ ሰርግ ሰምቻለሁ። አንድ ወቅት ላይ ሲያጋባ የተናገረው አንድ ፓስተርና እኔ እኮ አይኗ ነው ይላለን። እኔ አይኗን አይቼ ነው እኔ በቃ የማረከኝ። ጥሩ ነው ግን አይኗን በሳህን ላይ ቢያመጡልህ ጥለህ ነው የምትሮጠው አለ። አይኗ አይደለም አለ። አይኗ ያማረህ በአካሏ ላይ ነው። አይኗ ያማረ በአካሏ ላይ ነው። አፍንጫዋ፣ ጆሮዋ፣ ጥርሷ፣ ምኗ፣ እጇ፣ አንዳንዱ ቅንድቧ ይላል። ቅንድብም አለ ማለት ነው ለውበት። ቅንድቧን አይቼ ነው ያገባዋት የሚልም ይኖራል ማለት ነው። እና ባሎች ይጠየቁ ምን አይተው? እኔ ብጠየቅ የምናገረው አለ። እና ምን ልላችሁ ነው? እያንዳንዱ ፓርትስ ጥሩ ነው ግን የሚያምረው በአካሉ ላይ ነው። ውበቱ አካሉ ነው። ፉል ባዲው እዚህ ጋር ለአገር እንደሮጡ ሁሉ የትኞቹም ሯጮች አራቱም ያላቸውን ፖቴንሻል ፈጥነው የሮጡት ሩጫ አንዱን አገር ለማስጠራት ነው። የማን ነው? የኛ ነው። በቃ አገሩ አሁን አራቱም ናቸው ያሸነፉት፣ አራቱም ናቸው። ስለዚህ ቦዲ ፓርትስ ለቦዲው ትልቅ ቦታ አለው። አሜን። አንዱ የአካል ክፍል ወይም አንዱ ብልት ነው የሚባለው። ያቺ አንዷ አይን የምትባል ብልት አንድ ፓርት ውበቷ ለአካሉ ነው ለእያንዳንዱ። ስለዚህ እዚህ ጋርም ለመናገር የፈለግኩት የአካል ክፍሎች ለምሳሌ ኩላሊት፣ የማታውቁት ኩላሊት እንዳላችሁ የምታውቁት ግን ያላያችሁት ያልተዋወቃችሁት ኩላሊታችሁ የራሳችሁን ነው ማውራው። እስከ ዛሬ ኩላሊቱን አይቶ በሆነ ነገር ካልሆነ በስተቀር እስቲ ኩላሊቱን አይቶ የሚያውቅ ግን እያንዳንዱ የሚታዩም የማይታዩም የአካል ክፍሎች እያንዳንዱ የየራሳቸውን ፋክሽን ተግባር ሲፈጽሙ ጤናማ ሆነ እየሳክ በጆይ እንድትኖር የሚያደርግ ያ ነው። ኩላሊት ስራዬን አቆም ያለው ቢል አሁን ካሁን በኋላ ቢል ወይም ልብ ወይም ሳምባ አንዱ ስራ አቆም ያለው ቢል ሙሉ ባዲውን ያስተጓጉላል።
አካሉን ሙሉ ነው የሚያስተጓጉለው። የአንዷ መስተጓጎል የቦዲው የሙሉ አካሉ መስተጓጎል ነው። የአንዱ መድከም እዚህ ጋር የሁሉም የቦዲው አይደል? እዚህ ጋር የአራቱ የአንዷ ፌል ማድረግ በደንብ ባለማስረከብ ዱላውን በደንብ ባለማስረከብ ማቀበል ባለባት ትክክለኛ ኢፌክቲቭ አካሄድ ባለማቀበሏ ዱላው ሲወድቅ ሙሉ ባዲው ነው እዝን የሚለው አራቱም እንጂ እቺ ያለ እንትን የመጨረሻው አራጭ ብቻ አይደለች፣ ሁሉ ነው። እንደ ቤተ ክርስቲያንም የአካል ክፍሎች አሉ እና ያለን እስቲ ሮሜ 12 ላይ ከ4 እስከ 1 ያሉትን ቃላቶች እና ቆላስይስ 2:19 ትንሽ አንዳንድ ነገሮችን እንድናይ ፈልጋለሁ። ጌታ ይባረክ። የአካል ክፍሎች እንግዲህ መጽሐፍ ቅዱስ ላይም ከአገልግሎት ጋር አብረው የተቀመጡበት ፓርት አለ። ሮሜ ምዕራፍ 12 ላይ አሁን ያወሯቸውን ወሬዎች ሁሉ እዚህ ላይ ያስቀምጡታል። ከቁጥር 4 ጀምሮ በአንድ አካል ብዙ ብልቶች እንዳሉን በአንድ አካል ብዙ ብልቶች ወይም የተለያዩ ክፍሎች እንዳሉን የብልቶቹም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። ሃሌሉያ። ብዙዎች ነን ግን አንድ አካል ነን። ቸርች የሆነችው ቸርች የሚባለው የሁሉ ክፍሎች አንድነት ነው፣ ህብረት ነው። እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። ደስ ይላል። የሌላው ፓርት ነን። እንደተሰጠንም ጸጋ አለ። አያችሁ አሁን ስለ ሚኒስትሪ ሲያወራ ወደ አገልግሎት አመጣው። ባዲን አወራና ወደ አገልግሎት አመጣው። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር። ፍቅራችሁ ያለ ግብዝነት ይሁን። አሁንም ቀጠለው። ክፉን ነገር ተጸየፉት። እስቲ አሜን። ተጸየፉት። ክፉን ነገር ተጸየፉት። ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ለስራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ሁኑ። ለጌታ ተገዙ። በተስፋ ደስ ይበላችሁ። በመከራ ታገሱ። በጸሎት ጽኑ። ቅዱሳን በሚያስፈልጋቸው እርዱ። እንግዶችን ለመቀበል ትጉ። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏልና ብሉይ ኪዳን። ጠላትህ ግን ቢራብ አብላው፣ ቢጠማም አጠጣው። ይህም በማድረግ በራሱ ላይ የእሳት ፍም ትከምራለህና ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ተያያዥ ስለሆነ ነው ሁሉንም ያነበብኩት። አንዱ ላይ ማቆም አልቻልኩም። ተያያዥ ነው ሁሉ። ግን የጀመረው ከየት ነው አለ? ከቦዲ ፓርትስ። ቆላስይስ 2:18 ጀምሮ የምፈልገው 19 ነው። ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። ከእርሱም አካል ሁሉ በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመ እግዚአብሔር በሚሰጠው ማደግ ያድጋል። ስለዚህ እያንዳንዱ የአካል ክፍሎች መቀባበል አላቸው ነው። መቀባበል አለው። እርስ በርስ ይቀባበላሉ። አንዱ አንዱን ይቀበላል፣ አንዱ አንዱን ይቀበላል፣ አንዱ አንዱን ይቀበላል፣ አንዱ አንዱን ይቀበላል። ከዛ ለአካሉ ጤናማነት ነው። በሌላ ቋንቋ የአካል ክፍሎች ውስጥ ፉክክር የለም። እኔ ይበልጥ ፉክክር የለም በአካል ክፍሎች ውስጥ።
ሁሉም ማንንም አይበልጥም። ሁሉም ለራሱ ፐርፌክት ነው። እስቲ አሜን። አንተ እኮ ፐርፌክት ነህ፣ አንቺ ፐርፌክት ነሽ። ለመበላለጥ ጥረት አንዱን ለመብለጥ የሚያደርገው እርምጃ አካሄድ የእርሱን ትልቅነት ካለማወቅ የሚመነጭ ነው። የእርሱን ጠቃሚነት ካለማወቅ የመነጨ ነው። የእርሱን ፓርት ከመሳት የመነጨ ነው። የእርሱን ፓርት፣ የእርሱን ኃላፊነት፣ የእርሱን ስራ። እኔ አሁን ወደ ቤተክርስቲያን የምትመጡ ከማንም ጋር ተፎካከር አልተባልኩም። አንዱን ለመብለጥ የሚታገለው ትግል ጤናማነት አይደለም። እንትና በለጠኝ ኳላ የተነስቶ ከማንም ጋር ልፎካከር፣ ከማንም ጋር ልወዳደር፣ ተወዳደር አልተባልኩም። የተሰጠኝ ፓርት አለ፣ የተሰጠኝ ኃላፊነት አለ። አይን ከጆሮ ጋር ብትወዳደር ምን ልታረግ ትችላለች? ልሰማ ትችላለች? ንገሩኝ እስቲ ልወዳደር እማይሆን እኮ ነው። በቃ ምንም በፓርት አመጣው። ቅድም እኮ አለ ማስተማር ቢሆን በማስተማሩ ይትጋ። አንዳንዱ አሁን ያንንም ፓርት ማክሲማይዝ ለማድረግ አይደለም የሚታገለው፣ ይቀይራል። ወንጌላዊ ከነበረ ትንሽ ቆይቶ ፓስተር ይሆናል። ለምን? አይጥመውማ። ወይም እኛ ሀገር ስለማይከፈል ፓስተር ካልሆነ ወንጌላዊ ከነበረ ከዛ ፓስተር ሊሆን ይላል። ከዛ ደግሞ ፓስተር ከሆነ በኋላ ደግሞ አይጥመውም። እሱም ትንሽ ቆይና ወይ ሐዋርያ ሊሆን ይላል ወይ ነብይ ሊሆን ይላል። አይን መቼም አድጎ ጆሮ ሆኖ አያውቅም። እጅ መቼም አድጎ እግር መሆን አይችልም። እያንዳንዱ ፓርት የተሰጠውን ማክሲማይዝ እንዲያደርግ በዛ ነገር ላይ አሁን ወንጌላዊ ከሆነ ወዴት ይታደጋል? ከወንጌላዊነት ወዴት ነው የሚታደገው? ወደ ትልቅ ወንጌላዊነት። ማክሲማይዝ ያደረገው ኤክሴል ያደረገ ወንጌላዊ እንጂ ወንጌላዊ ወዴት ያድጋል? ወዴት ያድጋል? ወዴት ነው የሚያድገው? ጥሪውን ወይ መጀመሪያ አላወቀ ማለት ነው። መጀመሪያም ሲመጣ ወንጌላዊ እንዲሆን አያችሁ። ቅድም ጥሪ አያውቅም፣ ተልእኮንም አያልቅ። ምን ላደርግ ነው የተጠራሁት የሚል ጥያቄም የለውም። ስለዚህ መጀመሪያ ራሱን ላከ ወይም ወንጌላዊ ያደረገ። ራሱን ወንጌላዊ ካደረገ በኋላ አሁንም ጊፍት አይደለም ይላል። መጀመሪያም እስካሁን ለካ 6 ዓመት የሚያገለግለው እኔ በጊፍቱ አይደለም ማለት ነው። አሁን ደግሞ ሲባል ደግሞ እስቲ ፓስተር ነኝ። ከዛ ሲታይ ደግሞ ይኸውላችሁ እያንዳንዱ ጊፍቱን ቢያውቅ፣ የጊፍቱን ጥሪውን ቢያውቅ፣ ግሬሱን ቢያውቅ፣ ጸጋውን ቢያውቅ፣ የመጣበትን ዓላማ ቢያውቅ። አሁን ለምሳሌ ቦንኬ አሁንም ኢቫንጀሊስት ነው። ወዴት ያድጋል? በዓለም ኢንተርናሽናል የሚታወቁ ቢሊግራም ለረጅም ዓመታት ያን ሁሉ ኢንቨስት ያደረጉ ዓለም የሚያውቃቸው በወንጌላዊነት ነው። ወዴት ያድጋሉ? እኛ ሀገር ግን በቃ የሆነ አንዱ ትንሽ አንዱ ትልቅ ስለሚመስል ነው። ማንም ከማንም አይበላለጥም። ፓስተር ከወንጌላዊ አይበልጥም አያንስም። ሐዋርያ ከወንጌላዊ አይበልጥም አያንስም። ሁሉም እኩል ጊፍት ናቸው። ጆሮና አይን አይበላለጡም። እስቲ አሜን በሉ እስቲ። ማንም ከማንም አይበላለጥም። እኛ ሀገር ግን እቺ የሚሊተሪ ሜንታሊቲ ከ10 አለቃ ወደ 50 አለቃ 50 አለቃ የነበረው ደግሞ ትንሽ ቆይቶ 100 አለቃ ከዛ ሻለቃ ሻምበል እያለ እድገት በቤተክርስቲያኖቻችን በኢትዮጵያ ቤተክርስቲያን በሌላ ባላቀም በኢትዮጵያ ቤተክርስቲያን አካሄዱ ራሱ ጤናማ ያልሆነ አንዱ እንትን የነበር ስንት ዓመት ሙሉ ፓስተር የነበረ ሐዋርያ ብናረጋው ቅር የሚለው አለ ይላል። እንዴ አንተ ነህ እንደምታረጋው ሐዋርያ ብናረጋቸው እሳቸውን ቅር የሚለው አለ ይላል። እንዴት ነው ነገሩ? ጥሪ መሆኑ ቀረኩ። ከየትም ወደ የትም አይታደግም፣ አልታደግም። መጽሐፍ ቅዱስ ላይ ያለ የተጠራበትን ማወቅ ነው። የተቀበልከውን ማወቅ ነው። እስቲ አሜን በሉ እስቲ። መቀበል እኮ ነው። እንደው ምንድነው? ምን ላረግ ነው የተቀበልኩት? ጳውሎስ ሮሜ ምዕራፍ 1 ላይ ቁጥር 5 ቶሎ ብዬ እንዳልፍ የተጠራበትን ጥሪ ሲናገር ሮሜ 1:5 በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። የተቀበልኩትን አውቃለሁ። ምን ላደርግ እንደተጠራው አውቃለሁ። ወዴት እንደተጠራው አውቃለሁ። የተላኩበትን ተልእኮ አውቃለሁ። የተቀበልኩት ሐዋርያነትን ነው። ሐዋርያ ሊሆን የተጠራ ጳውሎስ የመጣው ሐዋርያ ሊሆን ነው።
የተቀበለው ሐዋርያ ለመሆን ነው። ወንጌላዊ ለመሆን የተጠራ ሰው በወንጌላዊነት ነው የሚቀጥለው። የወንጌላዊነትና እስቲ የፓስተርን ብዙ ጊዜ ወንጌላዊ ነው ፓስተር የሚሆነው እኛ ሀገርና መጀመሪያ የሙሉ ጊዜ አገልጋይ ብትሆን ምን ይመስልሃል ማለት ይባላል። ከዛ የሙሉ ጊዜ አገልጋይ ይሆንና እንደ ልማዳችንን ትሬንዱን ነው የምላችሁ ቢብሊካል ያልሆነ የሙሉ ጊዜ አገልጋይ ሆነ እስቲ እኔና ከዛ ወንጌላዊ እናረጋለን። ከዛ ትንሽ ይታይና የሙሉ ጊዜ አገልጋይ አንድ 3 ዓመት ይታይና ከዛ ወንጌላዊ ያደረግነው ይባላል። ከዛ እስቲ ደግሞ እኔና ፓስተር እናረጋለን። ከየት የመጣ ልምምድ እንደሆነ ማይታወቅ ሲጀመር ማንም ለማንም ጊፍት አይሰጥም። ማንንም ሊጠራ አይችልም። መንፈስ ቅዱስ ነው ለጠራዋቸው ስራ ለዩልኝ ያለው መንፈስ ቅዱስ ስፔሲፊክ ለጠራዋቸው ስራ 13 ሐዋርያ 13:2 ላይ ለጠራዋቸው ስራ ለዩልኝ ማን ያለው? መንፈስ ቅዱስ። የጠራው ማን ነው? እግዚአብሔር። ማንንም ለአገልግሎት መጥራት አይችልም። ነየኔት ነብይ ትሆኛለሽ አይባልም። ነብይ እንድትሆን የሚጠራት ጌታ ራሱ መንፈስ ቅዱስ ነው። ሐዋርያ እንዲሆን የጠራው መንፈስ ቅዱስ ነው። ሐዋርያ የምትሆነው በሂደት አይደለም፣ በጥሪ ነው። አሜን። አንድ 8 ዓመት 10 ዓመት ካገለገልክ በኋላ ሐዋርያ ትሆናለህ የሚባል አይደለም። ምንም አገልግሎት ሳትጀምር ሐዋርያ ልትሆን ትጠራለህ። እስቲ አሜን። ጊፍት ነው፣ ኮሊንግ ነው እኮ። ምንም ሳትሰራ ዮራና አፖስቶል ሊል ይችላል ሆሊ ስፒሪት። አንተ ሐዋርያ ነህ፣ የምትላክ ነህ። ዘሴንቷን የተላከ ማለት የሚላክ ሜሴጅ ይዞ የሚሄድ ማለት ልትሆን ትችላለህ። እና አሁን ልንገራችሁ የሁለቱን እስቲ ለምሳሌ ወንጌላዊና ፓስተር ከወንጌላዊነት ወደ ፓስተርነት እስቲ እንትኑን እንድታዩት ነው። ወንጌላዊ ማለት ወይም ወንጌል ሰባኪ ከአምስቱ የጣምራ ስጦታዎች አንዳንዶች ሐዋርያት፣ ነቢያት፣ ወንጌል ሰባኪ፣ እረኛ፣ አስተማሪ እንዲሆኑ ሰጠ። ለቤተ ክርስቲያን ሰጠ። ስጦታውን ለሰዎች፣ ሰዎቹን ለቤተ ክርስቲያን ሰጠ። ኤፌሶን 4:11 ሐዋርያ፣ ነቢያት፣ ወንጌል ሰባኪ፣ እረኛ፣ አስተማሪ። አሁን ወንጌላዊ ጊፍቱ ምንድነው ስትል ውጭ ያለው ህዝብ ነው የሚረባው። ባስ ስቴሽን የቆመ ህዝብ ነው። ግር ያለ ህዝብ ደስ ይለዋል። ለሆነ ነገር የተሰበሰበ ህዝብ ለእርሱ ቆንጆ ቡፌ ነው፣ ምግብ ነው። እኔ አንዴ ነው ጓደኛ ነበር የኔ ወዳጅና እያወራን ሚስጥር እንደዚህ አብረን እየሄድን እያወራን መሀል ላይ ያቋርጥብኛል። ዞር ብሎ ሲሰብክ አየዋለሁ ማለት ነው። ሳይጨርስ የጀመረውን ቃል ሰብሰብ ያለ ህዝብ ካየ የጀመረውን ወሬ ያቋርጠዋል። ምንድነው የስትል ጊፍት ስጦታው ህዝብ አይቶ ማለፍ አይችልም። እኔ ህዝብ ሲሰበሰብ ምን ሆኖ ነው ብዬ ነው የምሄደው። ጊፍት አይደለም ማለት አሁን ምሳሌ ነው የምሰጣቸው። ወንጌል መስካሪነት ያማኝ ሁሉ ነው። ወንጌል ሰባኪነት ግን ጊፍት ነው። ወንጌል ሰባኪነት ወንጌላዊ የሚባለው ጊፍት ነው። ያ ጊፍት ነው የሚያንቀሸቅሸው። ስንት ቀን ሄዶ ወንጌል ሰብኮ ሲመለስ ተፈንክቶ አብጦ እንዲህ በበረዶ እያሸ ነው የሚወጣው። ሲሪየስ ነው የምነግራችሁ። በረዶ የላችሁ ምናምን ብሎ አንድ ቤት አንኳኩቶ በረዶ ፈልጌ ምናምን እንዲያ ተነርቷል እኮ ከዛ እያሸ ኢየሱስ። ምክንያቱም ጊፍቱ ነው። አቆም ብትለው የሚያቆም አይደለም፣ ጊፍቱ ነው። አይንን አቆም ብትለው ማቆም አይችልም። ከማየት ጥሪው ነው፣ ስሪቱ ነው። ስለዚህ ለወንጌል ነው። አሁን ይህን ሰውዬ ይህን ወንጌላዊ ወንጌል ህዝብን የሚወድ ውጭ ያለ ህዝብ ያልዳነ ህዝብ እንዲድን ጌታ ኢየሱስ ክርስቶስን አምኖ እንዲቀበል የሚሮጠውን ሰውዬ አምጥተህ ፓስተር ብታረገው ህዝቡን ይገላል። ለምን? ለህዝብ ደንታ የለውም። ለመጣው ህዝብ ከኔ ጋር ናቸው። ጊፍቱ አይደለም ለመጣው ህዝብ ጌታ ኢየሱስ ክርስቶስን አምኖ ለዳነው ህዝብ ፓስተር ነው የሚያስፈልገው፣ እረኛ ነው የሚያስፈልገው፣ መጋቢ ነው የሚያስፈልገው። እነሱ ላይ አይኑን የሚያደርገው መጋቢ ነው፣ ህዝቡ ላይ የመጣው ህዝብ ላይ። እሱ ደግሞ ያልመጣው የሚመጣው ህዝብ ላይ ነው። አይኑ ውጪ ነው ሁሌ። ፓስተርስ አይኑ ውስጥ ነው፣ ለውስጥ ነው ሞር የተከፈተው። ውስጥ ላይ ያሉትን ማጽናት፣ ማነጽ፣ ማነሳሳት። ወንጌል ለመስበክም ቢሆን ማነሳሳት ከሆነ ህዝቡን የማነሳሳት ማስታጠቅ፣ ኢኩፕ ማድረግ፣ ውስጥ ያለውን ህዝብ ቪዥነር እንዲሆን፣ ባለራዕይ እንዲሆን፣ ጠንካራ ኢንፍሉዌንሻል ሰው እንዲሆን የሚያደርገው ፓስተር ነው። ጊፍቱ ነው። አሁን ያንን ሰውዬ ብታመጣው እዛ ህዝቡ የሚያምረው ሰውዬ ብታመጣው ዞር ብሎ ማንም ከሌለ ውጪ ነው የሚሄደው። ህዝቡን ይገላል። ምንም ለህዝቡ ደንታ የለውም። ጊፍቱ አይደለም። ህዝቡን አስታጠቅ ብትለው ጊፍቱ አይደለም። እሱ መሮጥ የሚፈልገው ውጪ ያለውን ህዝብ ነው። ጥሪው ኮሊንጉ ለዛ ነው የተቀበለው፣ እንዲፈጽመው የተቀበለው
ከግብ እንዲያደርሰው የተቀበለው ወንጌልን መመስከር እንዳለው ፖል ከጌታ ከኢየሱስ ክርስቶስ የተቀበልኩትን ወንጌሌን እስቲ አሜን። የተቀበለውን ያውቃል። ምን እንደተቀበለ ያውቃል። ስለዚህ ፓስተሩን ሂድ ወንጌላዊ ብትለው፣ ወንጌላዊ ሂድ ወንጌላዊውን ብትለው መሆን አይችልም። እንኳን ተፈንክቶ አብጦ 8 ጎን 6 ጎን ሆኖ ሊቀጥል ገና ሰዎች አረ ይሄ ነገር ይቅርብን ይላል። ጊፍቱ አይደለም። መመስከር ግን ባገኘው አጋጣሚ ሊመሰክር ይችላል። ባገኘው አጋጣሚ ወንጌልን ከመናገር ወደ ኋላ አይልም። ግን ጊፍቱ ግን ወጥቶ ውጭ ያለውን ህዝብ የግድ ነው ምናምን ማለት ጊፍትም ይጠይቃል። ጊፍት ይጠይቃል፣ ስጦታ ይጠይቃል። ስለዚህ ኦፖዚት ነው። ያንን አምጥተ ማሳደግ አትችልም። አይን መቼም አድጎ ጆሮ አይሆንም። ጆሮ መቼም አድጎ አፍንጫ አይሆንም። እጅ መቼም አድጎ እግር አይሆንም። የእግርን ስራ እጅ አንድ ወቅት ላይ እንሰራ ነበር እኛ ስፖርት ድሮ ልጅ ሆነን የእግርን ስራ ስፖርት የሚባል የሆነ ስፖርት እንዲንገለበጥና በአየር ላይ በባላንስ በእጅ መሄድ የሚባል እንሄድ ነበር ድሮ ልጅ ሆነን። ግን ከዚች እዛች ከርክ በኋላ ፊትህን ማየት ነው። የደረሰ ቲማቲም ነው የሚመስለው። ለምን? ያለ ስራ ነው። አየት ትግል ውስጥ ነው ያለው። እግር ግን እንጆይ ያደርጋል፣ ስራው ነው። ኮሊንጉን ምንም አታለበም። በእጅ ግን የእግርን ስራ ገልብጠን አይተናል። ያለ ስራው ነው የሰጠው። ያለ ስራው ወንጌላዊውን ፓስተር ስታደርገው ያለ ስራው ስትሰጠው ህዝቡንም ይረብሻል፣ እሱም ይረበሻል። ያለ ትክክለኛ ጊፍት ቦታቸውን የያዙ ሰዎች የቸርች ረባሾች ናቸው። ያለ ስጦታቸው ነው ማውራው። በስጦታው ግን ቦታውን የያዘ ሰው በስጦታው በትክክለኛ በጊፍቱ ቦታውን እየሰራ ያለ ሰው ግን እሱ ኢፌክቲቭ፣ የተቀበለውን የሚያውቅ ይዞ የሚሮጠውን የሚያውቅ እስቲ አሜን። ሩጫችንን ልናውቅ ይገባል። የተቀበልነውን ልናውቅ ይገባል። መፎካከር የለበትም። አንዱ ከአንዱ ጋር ምን ያስፎካክራል? ሁሉም የየራሱ ጥሪ ነው። ሁሉም የየራሱ ስራ ሊሰራ ነው። እኔ 2 ሰውም ቢሆን ለመንግስት አብቃልኝ ካለኝ እኔ ምን አገባኝ? ከመሆን ከኔ ጋር ናቸው። የቤተ ክርስቲያን እድገት በህዝብ ለውጥ እንጂ በህዝብ ብዛት አይለካም። ህዝብ ስለበዛ አይደለም፣ እንደምንበዛ እርግጠኛ ነኝ። ትንሽ ስለሆነን አይደለም ይሄን ማወራው። ቢዝነስ አይደለም መብዛት። ኮሊንጌን እየፈጸምኩ ነው አይደለም ነው። እኔ ጥሬን የተላኩበትን ተልኮ በቃ እሱን እያረኩ ነው ወይስ አይደለም ነው እንጂ ጥያቄው 2 ሰውም ለመንግስት አብቅቼ ጃይንት የሚሸለሙ እውነተኛ ያማሩ 2 ሰውም ለመንግስት ካበቃው እንዴ እኔ አክሊሌን እቀበላለሁ። እኔ ምን አገባኝ? በኋላ የአክሊል ሳምንት ሳስተምር ስለ አክሊል በደንብ አወራቸዋለሁ። የአክሊል ሩጫ የሚል ነው የመጨረሻው ሳምንት። ስለዚህ የእግዚአብሔር ፓርት ላይ ቆሜ የኔን ፓርት ትቼ በጣም ብዙ ሰው ፓርት ልንገራቸው። 1 ቆሮንቶስ 3 ላይ ምን አለ? ጳውሎስ ተከለ፣ አፖሎስ አጠጣ። የሚያሳድግ ግን የሚያሳድግ የሚለውን እንግሊዘኛው ኢንክሪዝ የሚያደርግ ይላል። በሌላ ቋንቋ የሚያበዛ እግዚአብሔር። የኔ ፓርት ግን ምንድነው? ጳውሎስ ምንድነው አለ? እኔ ተክላለሁ አለ። አፖሎስ ቲቸር ነው፣ ምን ያደርጋል አለ? ያጠጣል አለ። ሐዋርያ 18:24 ላይ ምንድነው? ከእስክንድርያ ወገን የሆነ አፖሎስ በማስተማር የሚበረታ ቲቸር ነው። he was አጠጪ ነበር፣ የሚያጠጣ ነበር። ጳውሎስ ተካይ ነው፣ ሰሴንቷን ተላኪ ሐዋርያ ነው። ሄዶ ይተክላል፣ ቤተክርስቲያኑ ይሄዳል፣ እዛ ሀገር ይሄዳል፣ ሄዶ ይተክላል፣ ይሄዳል። መትከል ነው የሱ ፓርት። ሌላው ያለው ለዚህ ነው። ሌላው ደግሞ መጥቶ በዚህ ላይ ያንጻል። ህንጻው የሚታነጸው ወይም ህንጻው የሚሰራው በአንድ ሙያ ብቻ አይደለም። ስለዚህ የራስን ፋክሽን አድርገ ማለፍ እንጂ ያንተን ተግባር ያንተን የተሰጠን የተቀበልከውን ማወቅ፣ የተቀበልከውን ከግብ ማድረስ ባለ ፓርት ባለ ፓሽን በትልቅ ግለት መስራት ያለብን በርኖነህም ካስፈለገ በርኖነ ታይምን ተጠቅመ ጳውሎስ ማድረግ ከሚገባው ቀድሞ ነው የጨረሰው ይባላል። ጳውሎስ ለምሳሌ ማውራው እንዲገባችሁ 100 ካርቶኖች በቀን ውስጥ ያንተ ስራ ነው መደርደር ቢባል ጠዋት 5 ሰዓት ላይ ቢጨርስስ? የታዘዘው ግን እሱ ስንት ነው? 100 ካርቶን ደርድር ነው። 100 ካርቶን ነው ያንተ ኃላፊነት። በቀን የተባለውን በቀን ውስጥ 100 ይደረድራል ብለው በገመቱት ግምት እያረፈ እንትኑን እያረገ ይደረድራል በሚል በትክክለኛ ፕሮግራም አውጥተውለታል። እሱ ግን አፍጥኖት ያ ሰውዬ
100ን እስከ 5 ሰዓት ቢጨርስ ከ5 ሰዓት እስከ 11 ሰዓት የማረፊያ ሰዓቱ ነው። ጳውሎስ ሩጫውን ጨርሻለሁ ካለበት ጊዜ ጀምሮ የእረፍት ጊዜ ነበረው አሉ። መጨረስ ካለበት ጊዜ ቀድሞ ፈጥኖ ሌሊት እንዴ በሌሊት እኮ ስንት እሱ እኮ ምን ያላርገዋል? ሌሊት ሄዶ ይሰራል፣ ቀን ሄዶ ይሰራል። በሌሊት በአውሬ እየፈራው አለ፣ በወንዙ ውስጥ ሳልፍ አለ። መስራት ከሚጠበቅበት በላይ ፈጥኖ ጨረሰ። ግን መጨረሱን ያውቃል። አሜን። ሩጫው ምን አድርጌያለሁ? I finished the race. ሬሴን ፊኒሽድ አድርጌያለሁ። አሁን ምን ይጠበቅብኛል? ምንድነው የሚያስፈልገው? አክሊሌን እቀበላለሁ። እስቲ አሜን። አክሊል እንዳለው ያውቃል። ሩጫውን ሲጨርስም ያውቃል። ዮሐንስም ሩጫውን ሲፈጽም ሳለ ይላል። ሲፈጽም ሳለ ዮሐንስ ሩጫውን ሲጨርስ ያውቃል። ኢየሱስም ሩጫውን ሲጨርስ ያውቃል። በምድር የሰጠኝን ስራ ሁሉ ፈጽሜ አከበርኩ፣ ጨርሻለሁ። አሁን I'm finished። ያልጨረሰበት ታይም ላይ ሊጨርሱት ድንጋይ ይዘው መጥተው ነበር አንድ ወቅት ላይ ኢየሱስን ታስታውሳላችሁ? በመካከላቸው አልፎ ሄደ ያለው ያፈዘዛቸው። ምክንያቱም ሳይጨርስ እንዴ የሚባል ነገር የለም ማለት ሳይጨርስ ሊጨርሱት ነበር። እሱ ግን ሲጨርስም ያውቀዋል፣ ሳይጨርስም ያውቀዋል። ስለዚህ የተሰጠንን ከግብ ማድረስ የተሰጠንን ኢፌክቲቭ ከማንም ጋር ሳንፎካከር እስቲ አሜን። ከማንም ጋር የምንተያየው የምንገለማመጠው ጉዳይ የለም። አይን ከማንም ጋር አትገለማመጥም። የሷን ፓርት ትሰራለች። የሷን ፓርት ጆሮ የራሱን ፓርት ይሰራል። እያንዳንዱ የራሱን ከማን ተበላለጠ ሳይባል ስለ አክሊል አንድ ወቅት ላይ ሳምንት እናገረዋለሁ ብዬ ነበር። ግን አንድ ሰው ሲናገር ምን አለ? ፓስተር ነው የመጣ አፍሪካ ላይ የሚሰብክ ሰባኪ ነው። በጣም በተለያዩ ሪሞት አፍሪካን ክልሎች ወይም ሀገሮች እየዞረ ብዙ ወንጌል የሰበከ ሰውዬ ነው። አገሩ ላይ ቤተክርስቲያን አለው፣ ትልቅ ቤተክርስቲያን። አንድ ቀን ጌታ በራእይ ያሳየኝ አለ። በራእይ ያሳየኝና አክሊል ያሳየኝ አለ። ልክ አክሊል ሲያሳየኝ ጌታ ዋው አልኳል። ጌታ እንደው ለሰራው ስራ ይሄን አክሊል አዘጋጀልኝ ብዬ አለ። በጣም ተባርኬ ሳልጨርስ አለ ላንተ አይደለም አለኝ አለ። እና ለማን ነው ስላለ ለትዬ እንትና ነው አለው። በእኛ ሀገር ቋንቋ ልናገር፣ ትዬ እንትና የእሱ ቤተክርስቲያን ውስጥ በጽዳት የሚያገለግሉ ናቸው። ጽዳት ነው የሚያሰሩት፣ የሚያጸዱ ናቸው። ያቃቸዋል ግን አያቃቸውም። በደንብ ያቃቸዋል ግን ብዙም አያቃቸውም። ትዬ እንትና ከዛ ኦኬ እሳቸው ሴትዮ ምናምን በቃ ብዙም እንትን የለውም። ኦኬ ምናምን ይሄ እሳቸው ነው አለኛል። ኦኬ እሱማ እሳቸው ከሆነ እሺ የኔ እንደማሳየኝ ስለሆነ ከእሳቸው ዝቅ ያለ አክሊል ያሳየኛል። እዴ አልኳል። ጌታ እሳቸው ጽዳት፣ እኔ ፓስተር እዛ ወንጌል እዛ አፍሪካ ሪሞት ካንትሪ እየሄድኩ በበረሃ በምን የማይበላ ምግብ እየበላው የማላቀውን ያልተዋወቁትን ምግብ እየበላው ስንት ሰፈር ያርግ ስንት ያገለገልኩት እኔ ፓስተር እያለው እሷ እንዴት በልታኝ ሲል እኔ የምከፍለው አላለ ጌታ። በአገልግሎቱ አይነት ሳይሆን ጽዳትና መስተንግዶ ፓስተር በሚለው ሳይሆን የምከፍለው በተሰጣቸው አገልግሎት ምን ያህል ትጉ በትጋት ስራቸውን ሰርተዋል በሚለው ነው የምከፍለው አለኝ አለ ጌታ። ስለ አክሊል ሳምንት በደንብ አወራለሁ። ምን ያህል ተግተው እሱን ሰርተዋል ነው እንጂ እኔ የምከፍለው እሱ ፓስተር ስለሆነ ትልቅ የሆነ ነገር ሐዋርያ ስለሆነ የሆነ ነገር እሱ ብዙ ህዝብ አገልግሏል እሱ ረጅም ዓመት አገልግሏል የሚባል ነገር የለም። ምን ያህል ኢፌክቲቭሊ ማድረግ በሚገባው ጊዜ ፈጽመዋል። ሩጫው ምን ያህል ተግቶበታል። ለሩጫው የተጋው ትጋት ነው የሚወስነው ለአክሊል። ለሩጫው ምን ያህል ትጉነ እንደ ቅድሞቹ ሯጮች ምን ያህል ፋስት እንዴት እንደነበሩ አላየች። ምንም ብለው በቃ ራሱ ሮጦ ነው የሚጀምሩት። ራሱ ለመቀበል እንኳን እየሮጡ ነው፣ ቆሞ አይቀበሉም። ቤተክርስቲያን መሪዎች አገልግሎት የሚሰጡ እየተንቀሳቀስክ ነው እንጂ እንድትንቀሳቀስ አይደለም። መንቀሳቀስህ የቅድሞቹ ሯጮች ለመቀበል አይታቸዋል። ገና ሳይቀበሉ ምን ጀምረዋል? ሩጫ ጀምረዋል። ስራ ላይ ናቸው። ከዛ ይደርሳቸዋል። ስለዚህ ቁጭ የሚል የሚረጋ ሰው አያስፈልግም። አትርጋ። ሰራተኛውን ጌታቸው በመጣ ጊዜ ይላል። ስለዚህ ምን ላድርግ? ምን ልስራ? ምን ላድርግ? የትኛውን እየተንቀሳቀሱ እየሮጥኩ ነው። በሩጫው ሜዳ ላይ ነኝ። ሯጮች ነን። የአገልግሎት ሯጭ ብለናል።
ከህይወት ሩጫ ውጪ የምንቀበለው ነገር አለ። ስለ መቀበል ሲናገር ልክ እንደ ዱላ ቅብብሎች መጽሐፍ ቅዱስ ብዙ ነገር ይናገራል። አንደኛ የምናቀብለው ሚኒስትሪዎችን ነው። ሁለተኛ እርስ በርሳችን እንድንቀባበል መጽሐፍ ቅዱስ ያዘናል። ሶስተኛ የምንቀባበለው ቃል ነው። ጌታ ይባረክ። ኢየሱስ ክርስቶስ የተናገረው በዮሐንስ ወንጌል 17 ላይ በጣም የምወደው ቃል አለ። ኢየሱስ እንዴት እንደሚያቀብል እንደነበር 17:8 የሰጠኸኝን ቃል ምን አድርጌያቸዋለሁ? ሰጥቻቸው። እሱ ከማን ተቀበለ? ኢየሱስ ከአብ። የሰጠኸኝን ነው ያለው። የሰጠኸኝን ቃል እኔ እንዲህ ብዬ ተቀብያለሁ፣ መቀበል በሚገባኝ ስታይል። የሰጠኸኝን ቃል እኔ ደግሞ ምን አደረኳቸው? ሰጥቻቸዋለሁ። እነርሱ ምን አደረጉት? እነርሱም ተቀበሉት አለ። ስለዚህ እየተቀባበልን የምንሄደው እንጂ አገልግሎት አንድ ቦታ ላይ ስታክ የሚያደርግ ጉዳይ አይደለም። የሰጠኸኝን ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉት። ቃል ነው የምናቀብለው። እኔ አሁን ለምሳሌ ይሄንን ቃል መናገር እችላለሁ ለእናንተ። የሰጠኸኝን ቃል እንድሰብክ የነገርከኝን የመከርከኝን ምክር ሰጥቻቸዋለሁ፣ እነርሱም ተቀበሉት። አሜን፣ ተቀበሉት። እያደረግን ያለነው አገልግሎት የምንድን ነው? የሩጫ ነው፣ የቅብብሎች ነው። እቀበላለሁ፣ አቀብላለሁ። ብዙ ሰዎች የመሰከሩለትም 2 ጢሞቴዎስ 2:2 ብዙ ሰዎች የመሰከሩለትን ከእኔም የሰማውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ደስ የሚል ቅብብል አያችሁ። ብዙ ሰዎች መስክረውለታል። አንድ ቀጥሎስ እኔም ይሄን ተቀበልኩት። ከዛ በኋላ ከእኔም ደግሞ ምን ያረከውን የሰማውን። አሁን ቅብብል ነው። ከእኔ ደግሞ ምን አድርጋችሁ ሰምተው። አሁን ጢሞቴዎስ ነው ለጢሞቴዎስ ነው የሚነግረው። እኔ ብዙ ሰዎች ሰበኩ፣ እኔም ተቀበልኩ። ከዛስ እኔም ደግሞ ለአንተ ሰበኩ፣ ለአንተ ሰጠው፣ አንተስ ለሌላ አደራ ሰጥ። እስቲ አሜን። ቅብብሎች እኮ ነው የሚያወራው። አንተም ለሌላ ለታመኑ ሰዎች፣ ታማኝ ለሆኑ ሰዎች፣ ለማይጥሉ፣ ለዱላው ቫልዩ ለሚሰጡ፣ ለተሰጣቸው ሚኒስትሪ ኃላፊነት ቦታ ለሚሰጡ ሰዎች ስጥ። ሞኛ አይደለን እኛ ታዲያ። ለሚሰድበን እንሰጣለን። አብሮን ለመሮጥ ለማይፈልግ፣ በእኛ ፍጥነት ሊሮጥ ለማይፈልግ እንሰጣለን። እንደኛስ ለታመኑ ሰዎች አንተም ስጥ። እኔም ተቀበልኩ፣ እኔም ላንተ ሰጠው፣ አንተም ደግሞ ለሌላ ስጥ። አቀብል አለ። የዱላ ቅብብሎች ነው። ሩጫችን የቅብብሎች ነው። እያቀበልን የምንሄደው ነው። ፊልጵስዩስ ምዕራፍ 4 ላይ ያለው ቃል ይሄንን ይናገራል። እቺን ነገርና ወደ መጨረስ ልምጣ። 4:9 ከኔ የተማራችሁትንና የተቀበላችሁትን የሰማችሁትን ያያችሁትንም እነዚህን አድርጉ። እንደ ተቀበላችሁ አድርጉ። የተቀበላችሁትን አድርጉት። ቅብብሎች ነው። ተቀብለናል፣ እናደርጋለን። ሃሌሉያ። ተቀብለናል፣ እናደርጋለን። እንደ ተቀበልነው እናደርጋለን። ሩጥ ከሆነ ሩጥ፣ ልትሮጥ ይገባል ተብሎ ከተቀበሉ በፍጥነት መሮጥ፣ መሄድ ባለብህ ስፒድ፣ መሄድ ካለብህም ስፒድ መፍጠን ካስፈለገ ፈጥነህ። ኮሊንጉ የሚመጣው ከጌታ ነው። የሚሸልምም እሱ ነው። አንተ የማበግ ነህ፣ የኔ አይደለም። ያንተ ነበሩ ለእኔም ሰጣቸው፣ የኔም ሆኑ አለ። የእርሱ ነበራችሁ ኢየሱስ ስላለ ነው። ያንተ ነበሩ ለእኔም ሰጣቸው፣ የኔም ሆኑ። ስለዚህ የማን ነበሩ? ያንተ። አሁንም ያንተ፣ የሱ። በማንኛውም ነገር የሱ ተጠሪነት ፈርስት ለሱ። ሁለተኛስ አለ ደግሞ ኃላፊነት ለሚሰጥ፣ አብረህ የምትሮጥበት፣ አብረህ የምትቀባበለው። እስቲ አሜን። በሮሜ ምዕራፍ 15 ቁጥር 7 ላይ አይታችኋል። ስለ መቀባበል እርስ በርስ ብያችኋለሁ ቅድምም። ስለ መቀባበል ሲናገር ሮሜ 15:7 ላይ ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እናንተም እርስ በርሳችሁ ተቀባበሉ። መቀባበል ነው። ምንቀባበለው እርስ በርስም ነው። ምንቀባበለው አገልግሎትም ነው። ምንቀባበለው ቃልም ነው። የሰጠኝን ቃል ሰጥቻቸዋለሁ። ሃሌሉያ። መቀባበል የቅብብሎች ሩጫ፣ ትጋት ያለው ሩጫ፣ ፍጥነት ያለው ሩጫ፣ መዘግየት የሌለው ሩጫ፣ መድከም የሌለው ሩጫ። ውበቱ ለማን ነው? ለአካሉ። እስቲ አሜን። ውበቱ ለማንም አይደለም፣ ለአካሉ።
ሁሉ ሲቀባበል ቅድም የአካል ክፍሎች ሲቀባበሉ ብለናል። አንዱ ካንዱ በላለጣለው አንዱ ካንዱ አይን እኔ ነኝ የምበልጠው አለች አሉ አንዱ ቦታ ላይ እኔ ነኝ የምበልጠው ከሁሉ እኔ የምበልጠው ምናምን አረ ጆሮ አረ ተይ እኔ ነኝ ይላል። ወደ ውስጥም ዘለቀ ወሬው እየቀጠለ ልብ አረ እኔ ነኝ አለ። እኔ እኮ ደመርጨቴን ባቆም ሁልሽም ጸጥታ ያለሽ አለ። ሁሉ ፉክክር ነው። ሳምባ ተው አለ። ሰማችሁ አለ። ሰማችሁ ስታወሩ እኔ አሁን መተንፈሴን ጤናማ ባላደርግ ጸጥ ብለን አሁን መተንፈስ ባቆም ሁልሽም ጸጥታ ያለሽ አለ። ኩላሊት አረ እየሰማው ነው እኔ ሁሉ አሉ ሁሉ እኔ በልጥ መበላለጥ በሌለበት ሁሉ የተሰጠውን ፋክሽን ሲተገብር ሁሉም ሲቀባበል እርስ በርሳችሁ ተቀባበሉ ስለሚል የቅብብሎሽ ሩጫ ውስጥ ነው ያለነው። አሜን። ምንም አሁን ልንገራችሁ ሁላችን እናልፋለን። እቺን ምድር እንለቃለን። መስራት ያለብንን ሰርተን ግን እናልፋለን። ዝም ብለን አናልፍም። ተራ ዝም ብሎ የመጣን የሆነ ፕሮግራም ፎከስ አትሁኑ። ፐርፐዝ አለው ጋድ በእኔ ላይ እግዚአብሔር በእኔ ላይ በእያንዳንዳችሁ ላይ ነው ማውራው። እዚህ ቤተክርስቲያን ነው አንተም ትችላለህ አንቺም ትችያለሽ የምትባሉት። ሌላ ቦታ ላይ እኛ የተቀበልነው ጸጋ የለም ትባላል። የራሱ ያደረገው እንዲህ የሚባል ነገር የለም። ሁላችሁ ኮሊንግ አላችሁ። ሁላችሁ እያንዳንዳችሁ ጥሪ አላችሁ። በምትችሉት ሰርታችሁ ምክንያቱም እያንዳንዱ የማይታዩ ብለናል ቀደም የማይታዩ አካል ክፍሎችም ስራ እየሰሩ ነው። ጣፊያ ምን እየሰራች እንደሆነ እስከ ዛሬ እኔ አላውቀውም። በእውቀት ብዙ አላውቅም። ጣፊያ ግን ባትኖር ግን ችግር አለ ማለት ነው። አያችሁ ስራ አላት። አጥርታ የምታሳልፈው ነገር ይኖራል ማለት ነው። ፊልተር አድርጋ የምታሳልፈው ይኖራል ማለት ነው። ሁሉም የየራሱን ፋክሽን ሲያደርግ አካሉ ጤናማ ውባማ ሆኖ እንዲቀጥል ምክንያት ይሆናል። ስለዚህ ሁላችን እንቀባበላለን። እስቲ እንቀባበላለን በሉ እስቲ ሃሌሉያ። እርስ በርሳችሁ ተቀባበሉ ካለ እርስ በርስም እንቀባበላለን። አንዱ ካንዱ አይበልጥም። አንተ እርሱ ከኔ ይሻላል ተባባሉ እኮ አለ ፊልጵስዩስ 2 ላይ እኮ እርሱ ከኔ ይሻላል በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ይሁን። ስለዚህ እሱ ከኔ ይሻላል መቀባበል እኮ ነው። አንተ ውስጥ ትልቅ ቫልዩ አለ። አንተ ውስጥ እኔ ጋር የሌለ አንተ ጋር ደግሞ ልዩ አቅም አለ። እኔ ጋር ያለው ደግሞ አንተ ጋር ላይኖር ይችላል። እኔ የማደርገው ይሄንን ነው። የእርስ በርስ መቀባበል፣ የአገልግሎት መቀባበል፣ የወንጌሉ መቀባበል፣ ራእዩ እንዲቀጥል ማድረግ። ራእይ እንቀባበላለን። እስቲ አሜን። ይቀጥላል። እኔ ከዚህ በፊትም ተናግሬያለሁ ይሄንን ቃል ዛሬም ልናገረው። ዛሬ ይሄን አገልግሎት ወይም ይሄን ራእይ አቁም ያለው ብል አገልግሎቱ ግን ይቀጥላል። ለምን እናንተ ጋር ደርሶልህ አሌክስ ብትኖር ይመረጥ ነበር ነው የምትሉኝ። ብትኖር ይመረጥ ነበር። ካልኖርክም ግን ራእዩ ግን መቀጠሉ አይቀርም። አንዴ ሰተህናል። ይሄ ራእይ እኔ ካሁን በኋላ አቁም ያለው ብል ራእዩ ይቀጥላል። ለምን የቅብብሎች ራእይ ነው የኛ ራእይ። የኛ ራእይ የሚቀጥል ነው። ሌላ ሰራዊት ሊያስነሱ የሚችሉ ሰራዊቶችን ማስነሳት ነው ራእያችን። ሌላ ሰራዊት የሚያስነሱ ሰራዊት አድርገን የምናስነሳው። ምእመን አናምንም። ምእመን እንዲኖረኝ አላምንም፣ አልፈልግም። ወንበር የሚያሞቅ መጥቶ ፕሮግራም ተከፍሎ እዛ ፕሮግራም ልትካፈል አልመጣም። የምትካፈለው ራእይ ነው፣ የምትካፈለው ቃል ነው፣ የምትካፈለው መንፈስ ነው እንጂ ፕሮግራም አናካፍልም እኛ። እዚህ ስትመጡ ትሞላላችሁ። እስቲ አሜን። እዚህ ስትመጡ ትታጠቃላችሁ። በታጠቃችሁበት መታጠቅ ሌላውን ታስታጥቃላችሁ። እስቲ አሜን። እዚህ ስትመጡ እኔ እላለሁ ሁል ጊዜ ድሃ ሆኖ መምጣት ይቻላል። እዚህ ቤተክርስቲያን ድሃ ሆኖ መቀጠል ግን አይቻልም። አላዋቂ ሆኖ መምጣት ይቻላል። አላዋቂ ሆኖ መቀጠል ግን አይቻልም። ቱሌት እዚህ ከገባህ በቃለህ። ትከረከማለህ፣ ሼፕ ትይዛለህ፣ ውበትን ትይዛለህ፣ ታምራለህ፣ ትደምቃለህ። ኪሎ ይከብዳል። ሃሌሉያ። በምትታጠቀው መታጠቅ፣ በምትቀበለው መቀበል፣ በምትካፈለው መካፈል ሌላ ሆነ ትሰራለህ። ዲፈረንት ነው የምትሆነው። ፐርስፔክቲቭህ ልዩ ይሆናል። አስተሳሰብህ ልዩ ይሆናል። የገባብህ እውነት አንተን ዲፈረንት ያደርጋል። ከገባችሁበት ጊዜ ጀምሮ ዲፈረንት ነው ሆናችሁ የምትቀጥሉት። ቪዥነር ነው የምትሆነው። ትልልቅ ነገር ታያለህ። ትንንሽ ነገር አያምርህም። ጌታ ይባረክ። አገር መብላት፣ አገር መውረስ ታያለህ።
ወንጌሉን የትም ቦታ ላይ አደርሳለሁ የሚል ይመጣባል። ይህንን ዕውቀት ይህንን ራእይ የትም ቦታ አደርሳለሁ የሚል ይመጣባል። ከመጣባችሁ ጤናማነት ነው። የቅብብሎሽ ሩጫ መቀባበል፣ እርስ በርሳችን እንቀባበላለን። የተቀበልነው ራእይ አለ፣ የተቀበልነው ቃል አለ። ጌታ ይባረክ። አሜን። አባቶ እንወድሃለን። ዛሬ ራሳችሁን እንድታስቡ ፈልጋለሁ ነው። ተቀብያለሁ። እኔ ተራሳው አይደለም። ውስጤ አለ፣ ውስጤ የገባ እውነት አለ፣ ውስጤ የተካፈልኩት እውነት አለ። ያ እውነት ለሌላው ሰጠዋለሁ፣ ለሌላ አካፍላለሁ፣ ሌላውን እጠቅማለሁ፣ ሌላውን የወደቀውን አነሳበታለሁ።